በባዕድ ጦር በሚተዳደር ሀገር ውስጥ ሁለት ታላላቅ ተዋጊዎች ይተባበራሉ። ቤተሰቦቻቸውን ለማዳንና ህዝባቸውን ከጭቆና ነፃ ለማውጣትም አስገራሚ ፈተናዎችን ይጋፈጣሉ። ዛሬ የ2022ቱን RRR የተሰኘውን ፊልም ታሪክ እናስቃኛችኋለን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩት። በህንድ ውስጥ በሚገኝ አንድ የኡዳላባድ ደን መንደር አንዲት ትንሽ ልጅ ቆንጆ ዘፈን እየዘፈነች በአንዲት አውሮፓዊት ሴት እጅ ላይ ስዕል ትስላለች። ሞሊ በችሎታዋ በሁሉንም ሰው ትማርካለች። ነገር ግን ስኮት ባክስተን ከወታደሮቹ ጋር ሲመጣ ሁሉም ነገር ይለወጣል። ካትሪን ባለቤቷን ስታየው በወጣቷ የተሳለውን ጥበብ ታሳየውና አገልጋይ አድርጋ ልትወስዳት እንደምትፈልግ ትነግረዋለች። ኤድዋርድ ለልጅቷ እናት ለሎኪ ገንዘብ ይሰጣታል። ሴቲቱም ሳንቲሞቹን የተቀበለችው ልጇ ስለሳለችው ስዕል የተሰጣት ክፍያ መስሏት ነበር። ሆኖም ከጥቂት ደቂቃዎች በኋላ ካትሪን በእውነቱ ያሰበችው ሞሊን ለመግዛት እንደነበርና ልጅቷንም እንደ ሸቀጥ እንደምትመለከታት ትረዳለች። ሴቲቱ ልጅቷን ወደ ተሽከርካሪው ትገፋታለች። ሎኪም እየሮጠች ትከተላቸዋለች። ልጇን ለማስመለስ በጣም ትጓጓና እንግሊዞቹም እንዲመልሱላት ትማጸናለች። ሎኪ በከፍተኛ ጭንቀት እየጮኸች መኪናውን ትከተላለች። በዚያው ቅጽበት አንድ ወታደር ቀርቦ በነዋሪዋ ሴት ጭንቅላት ላይ ሽጉጡን ይደቅንባታል። ነገር ግን ተኩሱን ከመፈጸሙ በፊት ይቆማል። ስኮት ያ ጥይት በእነዚህ ሰዎች ላይ ለመባከን በጣም ውድ እንደሆነ ይናገራል። ወታደሩም ሎኪን የሚያስወግድበት ሌላ መንገድ እንዲፈልግ ያዘዋል። ያም ሰው አንድ እንጨት ወስዶ ወጣቷን ሴት ጭንቅላቷ ላይ ይመታታል። እሷም እዚያው ልጇ ፊት ጥቃት ይደርስባታል። ሎኪ ደም ፈሷት መሬት ላይ ትወድቅና ሞሊ በመኪና ውስጥ ሆና እየጮኸች ትመለከታታለች። ይህ በእንዲህ እንዳለ በዴልሂ ዳርቻ ላይ አመጽ ይነሳል። ህዝቡ መሪያቸውን እንዲፈቱ ይጠይቃሉ። ካልሆነ ግን ቦታውን በሙሉ እንደሚያቃጥሉት ይዝታሉ። አማጽያኑ ተቋሙን እንዳይወሩ ለማስቆም በሚደረግ ሙከራ ራጁ አጥሩን ሰብሮ በመግባት ጥቃት ይሰነዝርባቸዋል። እነርሱን ለመጋፈጥ ድፍረት ያለው እሱ ብቻ ነው። በደርዘን የሚቆጠሩ ሰዎችንም ለብቻው ማሸነፍ ይጀምራል። ቡድኑ ተባብሮ ሊያስቆመው ቢሞክርም ራጁ ተልእኮውን አይተውም። በወታደራዊ ሰፈሩ ላይ ድንጋይ የወረወረውን ሰው ለመያዝ ይቆርጣል። ወደ ኢላማው እንዳይቀርብ የሚከላከሉትን አማጽያን እየመታ በመጨረሻም ኢላማው ላይ ይደርሳል። ራጁ በከፍተኛ ድካምና ቁስል ውስጥ ሆኖ ትንፋሹን ይውጣል። የበላይ አለቆቹ ውጊያውን ሲመለከቱ በሱ ቁርጠኝነት ይደነቃሉ። ምክንያቱም ራጁ በቁጥር ቢበለጥም ለጠላቶቹ እጅ አይሰጥም። ኢላማውን ከያዘ በኋላ ሰውየውን ወደ ተቋሙ እየጎተተ ይወስደዋል። በአዛዡ የተሰጠውንም ትዕዛዝ ይፈጽማል። የተላላጠ ፊቱን ካጠበ በኋላ ወደ ቦታው ይመለሳል። ሊያሸንፉት ባልቻሉት በዚያ የሰዎች ስብስብ ውስጥም ፍርሃትን ይፈጥራል። ራጁ ምንም ያህል ትጋት ቢኖረውም ማዕረግ ማግኘት አልቻለም። ልዩ መኮንን መሆን ባለመቻሉም በጣም ተበሳጭቷል። ይህን ብስጭቱን በሙሉ ወደ ልምምድ ይቀይረዋል። በቡጢው ኃይልም የአሸዋ ከረጢትን እስከ መቅደድ ይደርሳል። ከ6 ወራት በኋላ ቬንካታቫዲያኒ ኤድዋርድን ለመጠየቅ ይሄዳል። ገዢው ስኮትና ባለቤቱ መንደሩን በጎበኙበት ወቅት አንዲት ትንሽ ልጅ ከመንደሩ እንደወሰዱ ይነግረዋል። ይህ ለእነርሱ ትልቅ ችግር ሊፈጥር ይችላል። ምክንያቱም የጎንድ ህዝቦች ሰላማዊ ቢሆኑም እንደ መንጋ በጣም የተቀራረቡ ናቸው። በእያንዳንዱ መንጋ ውስጥ ደግሞ ህይወቱን አሳልፎ ሰጥቶም ቢሆን ቡድኑን በማንኛውም ዋጋ የሚጠብቅ አንድ እረኛ አለ። ቢም እነዚያን ሰዎች የመጠበቅ ኃላፊነት አለበት። የጠፋችውን በጉንም ለመፈለግ ቀድሞውኑ ዴልሂ ዳርቻ ደርሷል። ቢም በጫካ ውስጥ በዝምታ ተደብቆ አውሬውን ይጠባበቃል። ሰውየውም በጣም ጠንካራ ስለሆነ ተኩላውን ወደ ወጥመድ ለመሳብ የራሱን አካል እንደ ማጥመጃ ይጠቀማል። በጫካው ውስጥ እየተሳደደ ሳለ የነብርን የእግር አሻራ ያያል። አዳኙን በቀጥታ ወደ ነብሩ ጥፍር ይስበዋል። ሁለቱ እንስሳት ሲጋጩ ተኩላው ለመሸሽ ይወስናል። ቢም በነብሩ ይሳደዳል። ወደ አንዱ የጫካ ክፍልም ሲደርስ ነብሩ በወጥመድ ይያዛል። እንስሳው ለመላቀቅ ይታገላል። ነገር ግን ሰውየው ገመዶቹን ይዞ ፍጡሩ እንዳያጠቃው ይከላከላል። ሁለቱን መንጠቆዎች ሊያገናኝ ሲል ገመዱ ይበጠሳል። ነብሩም ያመልጣል። ጥቃት ሲሰነዘርበት ቢም በእንስሳው አፍንጫ ላይ ማደንዘዣ ይወረውራል። ይህም ወዲያውኑ እንዲተኛ ያደርገዋል። ከጓደኞቹ ጋር አድኖ ካበቃ በኋላ እረኛው ስለ ሞሊ ያለበትን ሁኔታ ፍንጭ ለማግኘት ወደ ከተማው ይሄዳል። ቢም በአንድ ወርክሾፕ ውስጥ ይሰራል። አንድ ቀን ደግሞ ምስኪኑ ሰው ገንዘቤን ሊሰርቅ ነው በሚል በአንዱ መኮንን ይዋረዳል። ሮበርት በከፍተኛ ቁጣ ጥቃት ይሰነዝርበታል። ቢም ምንም እንኳን እሱን ለማሸነፍ የሚያስችል ጥንካሬ ቢኖረውም ላለመመለስ ይወስናል። ወታደሩ ምስኪኑን ሰው በበርካታ ድብደባዎች ካጠቃ በኋላ ጥሎት ይሄዳል።
ቢምም በተጠለለበት ቤተሰብ ውስጥ ቁስሉ ይታከምለታል። ለምን ራሱን እንደማይከላከል ሲጠይቅ ሰውየው መደበቂያውን አሳልፎ መስጠት እንደማይፈልግና መጠለያ የሰጡትን ሰዎች ሕይወት አደጋ ላይ መጣል እንደማይፈልግ ይናገራል። ስለ እረኛው መምጣት ማስጠንቀቂያ ከደረሰው በኋላ ኤድዋርድ ይህንን ስጋት ለመወጣት የብሪታንያ ጦር እርዳታ ለመጠየቅ ይወስናል። ሆኖም ስለ ወራሪው አካራዊ ባህሪ ለመጠየቅ ኤድዋርድ ስለ እርሱ ምንም አይነት መረጃ እንደሌለው ይገልጻል። ካትሪን ሰዎቿ ቢምን እንዲያስወግዱ ለማበረታታት ሽልማት ትሰጣለች። እሱም መያዝ የቻለ ማንኛውም ሰው ወደ ልዩ መኮንንነት ማዕረግ እንደሚሸለም ትናገራለች። ራጁ ይህን ሲሰማ ግቡን ለማሳካት እድሉ እንደሆነ ይረዳል። ወዲያውኑም ይህንን ተልዕኮ ለመፈጸም ወደፊት ይወጣል። በዚያው ከሰዓት በኋላ ቢም አንዱ ወገኑ በወታደር ጥቃት ሲደርስበት ያያል። መደበቂያውን አደጋ ላይ እንደሚጥል ቢያውቅም ጣልቃ ለመግባት ይወስናል። ነገር ግን እርምጃ ከመውሰዱ በፊት አንዲት እንግሊዛዊት ሴት መጥታ መኮንኑ ምስኪኑን ሰራተኛ እንዲተወው ታዘዋለች። ጄኒ ሰውየው እንዲቆም ትረዳዋለች። በለሰለሰ ድምጽም ወደ ቤቱ እንዲመለስ ትጠይቀዋለች። ቢም ይህንን ሲያይ ይደነቃል። ይቺን ወጣት ሴት ለማግኘትም ፍላጎት ያሳድርበታል። ቆይቶ ራጁና አጎቱ በአማጽያኑ በሚካሄድ ስብሰባ ላይ ይሰርጋሉ። ከዳተኛው ግራገዢውን ስኮትን ለማስወገድ እቅድ ያቀርባል። እዚያ ካሉት ሰዎች አንዱም ማጥመጃውን ይውጣል። እቅዱን ተግባራዊ ለማድረግም የራጁን እርዳታ ለመጠየቅ ይወስናል። ስኮት በመንደሩ ላይ ታላቅ በደል እንደፈጸመ ይነግረዋል። እንግዳው ሰው ራጁን ለጓደኞቹ እንደሚያስተዋውቀው ይነግረዋል። ነገር ግን በመንገድ ላይ ሰውየው ፖሊስ መሆኑን ይረዳል። ለመሸሽም ይወስናል። ላቹ በከተማው ጠባብ መንገዶች ውስጥ ይሮጣል። ስራ የበዛበት መንገድ እስኪያገኝ ድረስም በየመተላለፊያዎች ውስጥ ይሾልካል። በዚህ መንገድ በሰዎቹ መካከል በመቀላቀል ማምለጥ መኮንኑም ኢላማዊ መፈለጉን ይቀጥላል። ቢም ለአንድ ወጣት ትኩስ አሳ እንዲያመጣለት ሳንቲም ይሰጠዋል። ድንገት ላቹ መጥቶ የገባበትን ችግር ይነግረዋል። ቢም ጓደኛውን ደህንነቱ የተጠበቀ እንዲሆን ወደ ቤት ሄዶ እንዲጠብቀው ይጠይቀዋል። በዚህ ቅስበት በወንዙ ላይ ባለው ድልድይ ላይ ባቡር እያለፈ ነው። በሀዲዱ ላይ የተፈጠረ ችግር ተሽከርካሪው በእሳት እንዲያያዝ ያደርገዋል። ድንገት ፍንዳታ ይከሰታል። አንዱ የባቡር ክፍልም ወደ ውጭ ይወድቃል። አደጋው ወጣቱ አሳ አጥማጅ ወደ ውሃ ውስጥ እንዲወድቅ ያደርገዋል። ወዲያውኑ ቢም እሱን ለማዳን እቅድ ማውጣት ይጀምራል። ሰውየው ወጣቱን ለመርዳት ሲጣጣር ሲያይ ራጁ ከሱ ጋር ለመተባበር ይወስናል። ቢም ወደ ድልድዩ በፍጥነት ለመድረስ ሞተር ሳይክል ይወስዳል። በዚያው ቅስበት መኮንኑ በፈረስ ላይ ይወጣል። የነፍስ አድን እቅዱንም ይጀምራሉ። ሁለቱ ሰዎች በገመድ ይታሰራሉ። ራጁና ቢም ራሳቸውን በገመድ ካሰሩ በኋላ ከድልድዩ ለመንጠልጠል ወደ የራሳቸው አቅጣጫ ይሄዳሉ። ያንን ትንሽ ልጅ ካዳኑት በኋላ ቢም ሕፃኑን ወደ ራጁ ይወረውረዋል። በቦታው ሁሉ የተሰራጨውን እሳት ሰውነቱን እንዳይነካውም ባንዲራ ይጠቀማል። ትንሿ አሳ አጥማጅ ደህንነቱ ከተጠበቀ በኋላ ሁለቱ ጓደኛሞች ራሳቸውን ለማዳን አብረው መስራት ይኖርባቸዋል። እጅ ለእጅ ከተያያዙ በኋላ የተልዕኳቸውን ስኬት ያከብራሉ። ወደ ወንዙ ዳርቻ ሲመለሱ በአካባቢው ነዋሪዎች በደስታ አቀባበል ይደረግላቸዋል። ከዚያን ቀን ጀምሮም ታላቅ ወዳጅነት ይጀምራሉ። ያ የማይመስል ወዳጅነት እየጠነከረ ሄዶ የማይነጣጠሉ ጓደኛሞች ይሆናሉ። ሆኖም በጦርነቱ ፍጹም ተቃራኒ በሆኑ ወገኖች ላይ መሆናቸውን ፈጽሞ አልጠረጠሩም። በሚቀጥሉት ጥቂት ቀናት ራጁ የላቹን ስዕል በመጠቀም ያለበትን ቦታ ለማወቅ ይሞክራል። ነገር ግን ምንም አይነት መረጃ ማግኘት አልቻለም። ጊዜ እያለፈ ሲሄድ በእነዚህ ሁለት ተቀናቃኞች መካከል ያለው ወዳጅነት ያድጋል። ውሎ አድሮም የየራሳቸውን ቤተሰብ አባላት ይሆናሉ። ሆኖም የቅርብ ጓደኛሞቾች ቢሆኑም አንዳቸውም እውነተኛ ማንነታቸውን ለመግለጽ ድፍረት የላቸውም። በዚህም ምክንያት ቢም ራጁ ፖሊስ መሆኑን እንኳን አይጠረጥርም። መኮንኑም ወንድሜ ብሎ የሚጠራው ሰው በእውነቱ የሱ ትልቁ ኢላማ መሆኑን በፍጹም አያውቅም። አንድ ቀን በቢም ሞተር ሳይክል ጀርባ ተጭኖ ሲሄድ ራጁ የሚፈልገውን ሰው ምስል ለማሳየት ይወስናል። ነገር ግን ወረቀቱ ጭቃ ውስጥ ይወድቅና ስዕሉ ይበላሻል። በዚህ ጊዜ እረኛው ጄኒን ያያታል። ራጁም ወዲያውኑ ጓደኛው እሷን እንደወደዳት ይረዳል። ስለዚህ ሁለቱን ለማቀራረብ አንድ እቅድ ያወጣል። መኮንኑ እፍኝ ጥፍር ወይንም ሚስማር ወስዶ ቢም የሴቲቱን መኪና እንዲቀድማት ይጠይቀዋል። ከዚያም የመኪናዋ ጎማ እንዲበላሽ ሚስማሮቹን መሬት ላይ ይበትናቸዋል። ጄኒ እርዳታ ፈልጋ መኪናዋን ስታቆም ራጁ ጓደኛው መኪናዋ ውስጥ እንዲጭናት ይጠይቀዋል። አብረው ወደ ገበያ ይሄዳሉ። ሴቲቱም በቤተ መንግስት ውስጥ ለምትኖረው ህንዳዊት ልጅ አንዳንድ ስጦታዎችን መግዛት እንዳለባት ትነግረዋለች። ይህን ሲሰማ ቢም ሞሊ በህይወት መኖሯን ይረዳል። በጣም ይደሰታል። አንድ አምባር ሰርቶም ጄኒ ለልጅቷ እንድትሰጣት ይጠይቃታል።
ብዙም ሳይቆይ የማዳም ሹፌር መታ ቤቷ ትጋብዛታለች። ሆኖም በስንብቱ ወቅት ያን ምሽት በክለብ ውስጥ ለሚካሄደው ግብዣ ቢም እንዲመጣ ትጋብዘዋለች። ጄኒ ወደ ቤት ስትደርስ ስጦታዎቹን ለሞሊ ትሰጣታለች። ልጅቷም ቢጫውን አምባር ስታይ እረኛው ሊያድናት እዚያ መኖሩን ስለምታውቅ በደስታ ትሞላለች። ከስብሰባው በኋላ ቢም ጓደኛውን ለማየት ይሄዳል። ወደ ግብዣ እንደተጠራም ይነግረዋል። ሁለቱም አብረው ወደ ግብዣ ለመሄድም ይዘጋጃሉ። ጥንዶቹ ክለብ ሲደርሱ ጄኒ አዲሱን ጓደኛዋን ለመቀበል ትሮጣለች። ጄክ ግን በቅናት ይቃጠላል። ከዚያም ጥንዶቹ ወደ ዳንሱ ወለል ያመራሉ። ሴቲቱም እንግዳዋን እንዴት መደነስ እንዳለባት ታስተምረዋለች። ቢም በጄኒ እርዳታ ዳንሱን ለመለማመድ ይሞክራል። ቢም በቀላሉ እየተማረ ያለ በጄክ ተገፍቶ ይወድቃል። ጄክም ሊያዋርደው ይጀምራል። ከአደጋው በኋላ ትዕቢተኛው ሰው ቢምን ለዳንስ ፉክክር ይጋብዘዋል። ራጁም ጣልቃ ለመግባት ይወስናል። ሁለቱ ጓደኛ ማቾች ዴሲናች የተባለውን የህዝባቸውን ባህላዊ ዳንስ ለመደነስ ይጣመራሉ። እንግዶቹም በሙዚቃው ይደሰታሉ። ብዙም ሳይቆይ ሴቶቹ ዳንሱን ለመቀላቀል አጋሮቻቸውን ትተው ከነሱ ጋር ይጨፍራሉ። ይህም ጄክን እና ጓደኞቹን ይበልጥ ያበሳጫቸዋል። ስለዚህ የመጨረሻው ዳንሰኛ ማን እንደሚሆን ለማወቅ ውድድር ይጀምራሉ። ከጥቂት ደቂቃዎች በኋላ ሁለቱ ጓደኛ ማቾች የመጨረሻ ተወዳዳሪዎች ይሆናሉ። ራጁ ቢም ጄኒን እንዲያስደንቃት ይፈልጋል። ስለዚህ ውድድሩን እንዲያሸንፍ ሲል እግሩ እንደታሰረ ወይም ቁርጥማት እንዳጋጠመው በማስመሰል ይወድቃል። በግብዣው መጨረሻ ሴቲቱ ቢምን ወደ ቤቷ ለሻይ ትጋብዘዋለች። መኮንኑ ደግሞ ላቹን ፍለጋ ተመልሶ ለመሄድ ይወስናል። ሰውየውን ሲያገኘው እጆቹ በቀለም መቆሸሻቸውን ያስተውላል። ስለዚህ በከተማው ጋለሪዎች ሁሉ ለመፈለግ ይወስናል። ከብዙ ፍለጋ በኋላ በአጎቱ እርዳታ ራጁ እሱን ለመያዝና ወደ ተተወ መጋዘን ለመውሰድ ይሳካለታል። ቢም ጄኒ ቤት ሲደርስ በቦታው ታላቅነት ይደነቃል። በሮቹን ሊያቋርጥ ሲልም በሮበርት ይቆማል። ነገር ግን ጓደኛው እሱን ለመከላከል እዚያ ትገኛለች። ሰውየው እንግዳይ ነው በማለት ትናገራለች። ሁለቱም ሻይ እየጠጡ ሲያወሩ ቢም የሞሊን ዘፈን ይሰማል። ልጅቷን ፈልጎ ለመሄድም እንደራበው በመናገር ትኩረት ለማስለወጥ ይሞክራል። በቤተ መንግስቱ ኮሪደሮች ውስጥ በፍጥነት ከተጓዘ በኋላ እረኛው በመጨረሻ የጠፋችውን በጉን ያገኛታል። ነገር ግን በራሱ ብቻ ሊያወጣት እንደማይችል ወዲያውኑ ይረዳል። ስለዚህ ጠባቂዎቹ ሳይይዙት ለመውጣት ይወስናል። ልጅቷንም በቅርቡ ወደ ቤት እንደምትመለስ በመንገር እንድትታገስ ያረጋጋታል። በዚያው ቅጽበት ላጁ ጓደኞቹ የት እንደተደበቁ ለመናገር በመኮንኑ ምርመራ እየተደረገበትና ጥቃት እየደረሰበት ነው። ሰውየው ምንም መረጃ ለመስጠት ፈቃደኛ ባለመሆኑ ራጁ በመጨረሻ የአንገት ሐብሉን እስኪበጥስ ድረስ በጭካኔ ይመታዋል። ያ የአንገት ሐብል ለወታደሩ በጣም ልዩ ትርጉም ነበረው። ምክንያቱም ሌላኛው ግማሽ ለተወሰኑ ዓመታት ካላያት እጮኛው ከሲታ ጋር ነው። ራጁ ሐብሉን ይዞ በትዝታ ውስጥ ይገባል። ከጥቂት ሰዓታት በኋላ ላቹ በመጋዘኑ ውስጥ መርዛማ እባብ ያገኛል። ትኩረቱን ለመሳብም ይሳካለታል። እባቡን ከያዘ በኋላ ወታደሩ እስኪመለስ ይጠብቃል። ራጁ ሲቃረብም እባቡን ይወረውርበታል። በዚያ ቅጽበት የራጁ ሕይወት አደጋ ላይ ይወድቃል። ምክንያቱም እንግሊዞች እንኳን ለዚያ መርዝ ማርከሻ የላቸውም። ለመኖር 1 ሰዓት ብቻ እንደቀረው ያወቀው መኮንን እስረኛውን ለመልቀቅ ይወስናል። ሊሰናበትም ወደ ምርጥ ጓደኛው ይሄዳል። ቢም የሁሉንም ሰው ትኩረት ለመሳብ በዚያ ምሽት ከጓደኞቹ ጋር ቤተ መንግስቱን ለመውረር እቅድ እያወጣ ነው። ምክንያቱም የስኮትን መመለስ ለማክበር ትልቅ ግብዣ ይኖራል። እያንዳንዱን ዝርዝር ሁኔታ ከገለጹ በኋላ ሶስቱ እቅዳቸውን ለመፈጸም ይነሳሉ። ነገር ግን ቢም አንዳንድ ድምጾችን ይሰማልና ምን እየተፈጠረ እንደሆነ ለማየት ይሄዳል። ጓደኛው ሊሞት ተቃርቦ ሲያገኘው ሰውየው እንደተነደፈ ይረዳል። ወዲያውኑ መርዙን ከሰውነት ውስጥ ለማውጣት መድኃኒት ማዘጋጀት ይጀምራል። ቢም በጭንቀት የራጁን ቁስል ለማከብ ይጣደፋል። ራጁን እንዳያጣው የፈራው ቢም ቅዱስ ገመዱን አውጥቶ በጓደኛው አንገት ላይ ያስረዋል። በዚያ ቅጽበት ፖሊሱ እስረኛው ተመሳሳይ ነገር አድርጎ እንደነበር ያስታውሳል። ይህ ሁሉ ጊዜ ሲፈልገው የነበረው ሰው ከጎኑ የነበረው ወዳጁ መሆኑን ይረዳል። ለሕክምናው አስፈላጊ የሆኑትን ሂደቶች በሙሉ ካከናወነ በኋላም ቢም ራጁን ወደ ቤቱ ይወስደዋል። በሚቀጥለው ቀን ደህና እንደሚሆን ቃል ገብቶለት እንዲያርፍ ይነግረዋል። ከመሄዱ በፊት ቢም ለጓደኛው እውነቱን ለመንገር ይወስናል። ሞሊን ለማዳን እዚያ መኖሩን ይነግረዋል። ኢላማው ሲወጣ እያየ ራጁ እቅዱ እንዳይቀጥል ለማስቆም ለመነሳት ይሞክራል። ነገር ግን አሁንም ደካማ በመሆኑ መናገር እንኳን አይችልም። ከጥቂት ሰዓታት በኋላ ማገገም ሲጀምር መኮንኑ ምርጥ ጓደኛውን ለመቃወም በመገደዱ ብስጭቱን መቆጣጠር አይችልም። ነገር ግን በእቅዱ ለመቀጠል ይወስናል። ይህ በእንዲህ እንዳለ ቢምና የመንደሩ ነዋሪዎች ቤተመንግስቱን ይወራሉ።
ለጠባቂዎቹም ትኩረት ማዞሪያ እንዲሆንም በርካታ የዱር እንስሳትን ይለቃሉ። በወረራው ወቅት ሁሉም ሰው ከነዚያ አውሬዎች ለማምለጥ ተጨንቋል። ይህም የነብሮቹን ጥቃት በቀላሉ ለመከላከል ለሚችለው ለቢም ነገሮችን ቀላል ያደርጉለታል። ከነዚያ ነብሮች የሚሰነዘርባቸውን ጥቃት ለመከላከል የሚያስችል ቅልጥፍናም አላቸው። ሞሊ እረኛዋን በቤተ መንግስት ውስጥ ስታየው ትኩረቱን ለመሳብ ትሞክራለች። ስሙንም እየጮኸች ትጠራዋለች። ነገር ግን አንዱ ጠባቂ ወደ ግንቡ ውስጥ ይገፋታል፣ በሩንም ይቆልፍባታል። ከዚያም ሰውየው ቁጣውን በሙሉ ይለቃል። ሮበርትንም ያጠቃዋል። ሮበርት ውጊያውን በቀላሉ መሸነፍ ብቻ ሳይሆን በከባድ ሁኔታ ይቆስላል። በዚህ ቅጽበት ቢም ቁልፉን ለማግኘት ይሳካለታል። የጥሩ ጓደኛውን ድምጽ ሲሰማም ወደ ግንቡ እየሮጠ ይሄዳል። ቢም በደስታ ፈገግ ብሎ ወደ ራጁ ሊጠጋ ሲል ቆም ይላል። ድንገት ጥቃት ይሰነዝርበታል። ራጁ ለምን የወታደር ዩኒፎርም እንደለበሰም ግራ ይገባዋል። መኮንኑ ሊያስረዳው ይሞክራል። ቢም ግን ምንም የፈጸመው ስህተት እንደሌለ ይናገራል። ለተከበረ ዓላማ እየታገለ እንደሆነም ምርጥ ጓደኛውን ለማሳመን ይሞክራል። ሆኖም ራጁ እሱን ለመያዝ ቆርጧል። ቢም ጓደኛዬ ነው በሚለው ሰው ጥቃት ሲሰነዘርበት በእጁ የነበረው ቁልፍ ይጠፋል። ይህም በጣም ያበሳጨዋል። ከዚህ በኋላ ራጁን በጭካኔ ማጥቃት ይጀምራል። ቢም ግንቡ ላይ ወጥቶ ሞሊን እዚያ ለማግኘት ቀዳዳ እስኪያገኝ ድረስ ሁለቱም በርካታ ድብደባዎች ይለዋወጣሉ። ይሁን እንጂ ወደ ታች ሲመለከት እረኛው በጎቹ በአደጋ ላይ መሆናቸውና በተኩላዎቹ ወታደሮች መከባባቸውን ያያል። ሰውየው ወደዚያ ለመሄድ ይወስናል። ነገር ግን ጓደኛውን በአንድ ጥቃት ብቻ የማስወገድ እድል በነበረው በራጁ ይቆማል። ራጁ ግን ይተወዋል። ከዚያም ቢም ተቃዋሚውን ጥሎ ደረቱን ይወጋዋል። ፖሊሱ በከባድ ሁኔታ ቢቆስልም እረኛው እቅዱን እንዳያሳካ ለመከላከል ይሞክራል። ወደ ሞሊ እንዳይቀርብም በራሱ በወጣቱ ገመድ ጠልፎ ይይዘዋል። ከቀናት በኋላ ራጁ ቢምን መያዝ በመቻሉ ወደ ልዩ መኮንንነት ማዕረግ ይሸለማል። አሁን በመጨረሻ የጦር ሰራዊቱን የጦር መሳሪያዎች በሙሉ ማግኘት ይችላል። ኢላማ የመምታት ልምምድ እያደረገ ሳለም የአባቱን ስልጠና ያስታውሳል። ቬንካታራማ በጣም አስከፊ ሁኔታ ከተመለከተ በኋላ በብሪታንያ ጦር ላይ ያመፀ የቀድሞ ወታደር ነበር። ምክንያቱም የህንዳውያን ህይወት ከሱ ህይወት ያነሰ ዋጋ እንዳለው ያምናል። እስረኞችን በሚያስወግዱበት ጊዜ ሁሉ ስኮት ወታደሮቹ ጥይት እንዳያባክኑ ይከለክል ነበር። ትዕዛዙ ጠላቶቹን ለማስወገድ ሌሎች መንገዶችን መጠቀም ነበር። ይህም ጨካኝና ህመም የበዛበት የመጨረሻ ጥቃት ያስከትላል። እነዚህን አረመናዊ ድርጊቶች በማየቱ ሰልችቶት ቬንካታራማ ወደ መንደሩ ተመልሶ ህዝቡ ራሱን እንዲከላከል ለማስተማር ወሰነ። ችግሩ ግን እነዚያ ሰዎች መልሰው ለመዋጋት በቂ ጠመንጃና ጥይት የሌላቸው መሆኑ ነው። ይህም ለጠላት ጦር ቀላል ኢላማ ያደርጋቸዋል። አንድ ቀን በልምምድ ወቅት ቬንካታራማ ራጁ ባለፈው ምሽት የተደበቀ መሳሪያውን እንደተቀማ ይደርስበታል። ሊቀጣውም ይወስነዋል። ሆኖም ሲታ በወጣቱ ፊት ትቆማለች። ራጁ ኢላማ በመምታት ረገድ በጣም ጎበዝ መሆኑንም ትገልጻለች። አባቱ በነገሩ ተገርሞ ውጤቱን ለማየት ይሄዳል። ወጣቱ በጣም ረጅም ርቀት ላይ ያለን ኢላማ በትክክል መምታት መቻሉን ያያል። አባቱ በኩራት የራጁን ትከሻ ይነካዋል። ቬንካታራማ በዜናው ተደስቶ ልጁን ፕሮፌሽናል አነጣጥሮ ተኳሽ እንዲሆን ለማሰልጠን ይወስናል። ሆኖም ወደ መንደሩ ሲመለሱ ህዝባቸው በደርዘን የሚቆጠሩ የታጠቁ ጠባቂዎች ድንገተኛ ጥቃት ይደርስባቸዋል። በዚያ ቀን ስፍር ቁጥር የሌላቸው ንጹሃን ህይወታቸው ያልፋል። ቬንካታራማም የቤተሰቡ አባላት እንዲያመልጡ ወታደሮቹን ለመጋፈጥ ይወስናል። ጥይቱ ሲያልቅበት ራጁ እሱን ለመርዳት ይወስናል። ጥይት የሞላበትን ሳጥንም ወደ አባቱ ይወስዳል። ጥቂት የጠላት ጦር አባላትን ካስወገዱ በኋላም ቬንካታራማ በጥይት ተመቶ በከባድ ሁኔታ ይቆስላል። መተኮስ ስላልቻለም ራጁ በሱ ቦታ እንዲተካ ይጠይቀዋል። ወጣቱም በአባቱ ጠመንጃ በህይወቱ ለመጀመሪያ ጊዜ በጠላት ጦር ይተኩሳል። ይህ በእንዲህ እንዳለ የቤተሰቡ አባላት ለማምለጥ ይሞክራሉ። ነገር ግን ቺና በማምለጥ ላይ ያለ በጥይት ይመታል። ልጇ መሬት ላይ ወድቆ ስታይ ሳራ ጃኒ እሱን ለመርዳት ትመለሳለች። እሷም በጥይት ትመታለች። እናቱንና ታናሽ ወንድሙን ካጣ በኋላ ራጁ ውጊያው መቀጠል አለበት። ወታደሮቹን ለማስወገድም ቁጣውን እንደ ነዳጅ ይጠቀማል። ራጁ በለቅሶና በቁጣ እየጮኸ መተኮሱን ይቀጥላል። ጦርነቱን እየተሸነፉ መሆኑን የተረዱት ወታደሮች አዲስ ስልት ለማውጣት ወደ ኋላ ያፈገፍጋሉ። ቬንካታራማ ህዝቡ ከእንግዲህ ወዲህ እንዳይጨቆን መፍትሄው የጦር መሳሪያ ነው ብሎ ያምን ነበር። እያንዳንዱ ህንዳዊ ጠመንጃ ቢኖረው አውሮፓውያን ለዘላለም እንደሚሄዱ ይናገራል። ከመሞቱ በፊት አንድ ቀን ለእያንዳንዱ የህዝቡ አባል ራሳቸውን መከላከል እንዲችሉ ጠመንጃ እንደሚሰጥ ልጁ ቃል እንዲገባለት ይጠይቀዋል።
ወታደሮቹ ሲመለሱ የቀረው አንድ ጥይት ብቻ ነው። ስለዚህ ቬንካታራማ ሄዶ ሊጋፈጣቸው ይወስናል። ልጁ ሊተኩስ ሲዘጋጅ ሰውየው ቀስ እያለ ወደ ጠላቶቹ ይቀርባል። ራጁ በቦምብ የተሞላውን የቬንካታራማን አካል ይተኩስበታል። በዚህም ሁለቱ ሙሉውን የጠላት ጦር ማፈንዳት ይሳካላቸዋል። ለአባቱ የገባውን ቃል ለመፈጸም ራጁ ወደ ጠላት ጦር ሰርጎ መግባትና የእንግሊዞችን እምነት ማግኘት ነበረበት። አልፎ አልፎ ለእጮኛው ደብዳቤ ይልካል። አሁን ደግሞ እንደ ልዩ መኮንን ግቡ ሊሳካ እንደሆነና የጦር መሳሪያ ግምጃ ቤቱን ማግኘት ስለቻለ በቅርቡ ወደ መንደሩ እንደሚልካቸው ያሳውቃል። ሆኖም ሰውየው በአስቸጋሪ ሁኔታ ውስጥ ነው። ምክንያቱም ህዝቡን ለመጠበቅ ሲል ተመሳሳይ ዓላማ ይዘው የሚታገሉትን ሰዎች በመጉዳት ዓመታትን አሳልፏል። ሰውየው ምርጥ ጓደኛውን በመክዳቱም መጥፎ ስሜት ይሰማዋል። ይህም ትክክለኛ ውሳኔ መሆኑን በራሱ ይጠረጥራል። አሁን ቢም ዘውዱን ለመጋፈጥ ለሚደፍሩ ሁሉ ትምህርት እንዲሆን በአደባባይ ይገረፋል። ቅጣቱን የመፈጸም ኃላፊነት ደግሞ የራጁ ነው። ራጁ በከፍተኛ ሐዘን ቢምን ይመለከታል። በከባድ ሁኔታ እንዳይቀጣ ቢም ተንበርክኮ የጌታውን ይቅርታ መጠየቅ አለበት። እሱ ግን ይህን ለማድረግ ፈቃደኛ አይደለም። እንዳይገደል ራጁ ጓደኛው ጥያቄውን እንዲቀበል ይለምነዋል። ሰውየው ግን ለህዝቡ የመቋቋምና የተስፋ ምልክት መሆን ይፈልጋል። በጥቃቱ ወቅት ካትሪን ለራጁ እሾህ ያለበት ጅራፍ ትሰጠዋለች። መኮንኑም ያንን ጨካኝ መሳሪያ በምርጥ ጓደኛው ላይ ለመጠቀም ይገደዳል። ከብዙ ድብደባ በኋላም ቢም ራሱን ይስታል። ሆኖም ለሱ የጀግንነትና ጥንካሬ ሰዎችን ሁሉ ጭቆናን እንዲታገሉ ያነሳሳቸዋል። በዚያ ቅጽበት በጭቆና ላይ አመጽ ይጀምራል። ቢምም ወደ ወህኒ ቤት ይወሰዳል። ከሁለት ቀን በኋላ በአደባባይ እንዲገደል ይወሰናል። ራጁም የራሱ ህይወት ቢጠፋ እንኳን ቢምንና ሞሊን ለማስመለጥ ይሞክራል። ያ ትልቅ ቀን ሲመጣ ቢም ወደ ማጓጓዣ መኪናውን ይወስዳል። እጆቹ ከታሰሩበት ገመድ እንዲፈታ በሚስጥር ምላጭ በእጆቹ ላይ ይወረውርለታል። ራጁ ሞሊ የጓደኛዋን አሟሟት እንድታይ ትወሰድ የሚል ሀሳብ ያቀርባል። አዛዥ ስኮትም ይህ ጠላቱን ይበልጥ እንደሚያስፈራው ስላመነ በሀሳቡ ይስማማል። ቢም በመኪናው ውስጥ ሆኖ በዝምታ ጥርሱን ይነክሳል። ወጣቱ ወደሚገደልበት ቦታ ሊደርሱ ሲሉ ራጁ እቅዱን ተግባራዊ ያደርጋል። አዛዡ ባለበት መኪና ላይም ዛፍ ይጥልበታል። ሰውየው ከአደጋው ሳይጎዳ ለጥቂት ያመልጥና ከዳተኛውን መተኮስ ይጀምራል። በዚያ ቅጽበት ራጁ መኪናውን ይገለብጠዋል። የዛፍ ቅርንጫፍም ሰውነቱን ይወገዋል። ራጁ በህመም ይጮህና ሞሊ በመኪናው ግፊት ርቃ ትወድቃለች። ልጅቷ በጫካ ውስጥ ትሸሻለች። ራጁም ወታደሮቹ እንዳይዟት ለመከላከል ይከተላታል። ይህ በእንዲህ እንዳለ ቢም የእጆቹን ገመድ ይበጥሳል። ጠባቂዎቹንም ያጠቃቸዋል። ራጁ ምንም እንኳን የቆሰለ ቢሆንም ወታደሮቹን ያስወግዳል። የልጅቷንም ደህንነት ያረጋግጣል። ሆኖም በአንድ ወታደር ላይ ሊተኩስ ሽጉጡን ሲያወጣ ሞሊ ኢላማ የተደረገች መስሏት በቢም ጥቃት ይደርስባታል። ራጁ መሬት ላይ ቆስሎ ወድቆ ሳለ ጥንዶቹ ይሸሻሉ። ወታደራዊው ሰው ግን ባልደረቦቹን እንዳይከተሏቸው ያግዳቸዋል። ሁለቱ ጓደኛ ማቾች ርቀው ሲሄዱ ሰውየው እጁን ይሰጣል። በመጨረሻም ይታሰራል። በአስከፊ ሁኔታ ውስጥ ቢኖርም ወታደሩን ተስፋ ለመቁረጥ ፈቃደኛ አልነበረም። ነፃ በሚወጣበት ቅስፈትም አካሉንና አይምሮውን ማዘጋጀቱን ይቀጥላል። ስኮት በቁጣ ተሞልቶ ጠባቂዎቹ ከዳተኛውን እንዲደበድቡት ያዛል። ከዚያም ራጁ ለመቆም እንኳን ቦታ ወደሌለው ጠባብ ክፍል ይልከዋል። ራጁ በጨለማው ክፍል ውስጥ በስቃይ ግን ደግሞ በጽናት ትንፋሹን ይወጣል። ይህ በእንዲህ እንዳለ በከተማ ውስጥ ጦር ሰራዊቱን ኮብላዮቹን ፍለጋ እያንዳንዱን ቤትና ተቋም ይፈትሻል። ቢምና ሞሊ ወደ ተደበቁበት መጠለያ ሲመጡ ሲታ እዚያ ትገኛለች። የእነሱንም መሸበር ትመለከታለች። እነርሱን ለመርዳትም ጣልቃ ለመግባት ተወስናለች። ወታደሮቹን በዚያ ቦታ የሳምባ ነቀርሳ ምልክት ያላቸው ሰዎች እንዳሉ ትነግራቸዋለች። ወታደሮቹ ወዲያውኑ ይሄዳሉ። ሲታም ኮብላዮቹን እራት ላይ ትቀላቀላቸዋለች። ቢም በዝምታ ሲታን ይመለከታል። እየተነጋገሩ ሳለ ቢም የሴቲቱን የአንገት ሐብል ያያል። ራጁም ተመሳሳይ ሐብል እንዳለው ወዲያውኑ ያስታውሳል። በዚህ ጊዜ ሰውየው ሲታ የድሮ ፍቅረኛው እጮኛ መሆኗን ይረዳል። ለምን እዚያ እንዳለችም ይጠይቃታል። ወጣቷም እጮኛ ዘውዱን በመክዳቱ በቅርቡ እንደሚገደልና አስክሬኑን እንድትወስድ የሚገልጽ ደብዳቤ እንደደረሳት ትነግረዋለች። ስለ ራጁ እቅድና ለምን እንደታሰረ ሙሉ እውነቱን ሲረዳ ቢም ጓደኛውን ጥሎ በመሄዱ የጥፋተኝነት ስሜት ይሰማዋል። ወደ እጮኛውም እንደሚመልሰው ይምላል። በዚያ ምሽት ቢም ወደ እስር ቤቱ ያመራል። ጓደኛው የታሰረበትን ክፍል ፍለጋ መሬት ላይ እየተሳበ ይሄዳል።
እንዳገኘው በባዶ እጁ የክፍሉን ብረት ይነቅላል። ራጁ ክፉኛ ስለቆሰለና መሮጥ ስለማይችል በትከሻው ላይ ያዝለዋል። ጠባቂዎቹ ወዲያውኑ እንቅስቃሴውን ያውቁና ያሳድዷቸዋል። ነገር ግን ጥንዶቹ ያመልጣሉ። ራጁ በእጆቹ ጠመንጃዎቹን በመጠቀም ያጠቃቸዋል። ለማምለጥ በሚደረግ ሙከራ ሁለቱ ጓደኛማቾች ወደ አንድ ግንብ ላይ ይወጣሉ። ጠባቂውንም ይጥሉታል። ከዚያም ወደ ሌላኛው የግድግዳ ክፍል ይዘላሉ። በጫካውም ውስጥ ያመልጣሉ። የጓደኛውን ቁስል ካከመ በኋላ ቢም በአንድ ሐይቅ ላይ ውሃ ሊጠጣ ይሄዳል። በዚያም በጠላት ጦር ይከበባል። ሊገደል ሲል ራጁ ይገለጣል። በጫካ ውስጥ ያገኘውን ቀስትና ፍላጻ በመጠቀም ወታደሮቹን ያስወግዳል። በዙሪያው ያለውን ነገር ሁሉ በእሳት ያያይዘዋል። በመጨረሻም ራጁ የተረፉትን ይተኩስባቸዋል። አንዱንም ኢላማ አይስትም። አዲስ ጠላቶች ሲመጡ ቢም ተሽከርካሪዎቹን ለማፈንዳትና ከነርሱ ለመገላገል ጦር ይጠቀማል። ይህ በእንዲህ እንዳለ የቀድሞ ፖሊስ ወደ እነርሱ በሚመጡት ወታደሮች ላይ ቦምቦችን ይወረውራል። ሁሉም ሀብቶች ሲሟጠጡ ጥንዶቹ ከጠላቶቻቸው ጋር የፊት ለፊት ውጊያ ውስጥ ይገባሉ። ራጁም በኤድዋርድ ጥይት ይመታል። ጓደኛውን ለመከላከል ሲል ቢም እብድ በሆነው ሰው ላይ ሞተር ሳይክል ይወረውርበታል። በጦሩም ሆዱን ይወጋዋል። ወታደሮቹን ካስወገዱ በኋላ ሁለቱ ጓደኛማቾች አዛዡን ፍለጋ ይሄዳሉ። የሚነድ ሞተር ሳይክልም ወደ ግንቡ ይወረውራሉ። እሳቱ በመቶዎች የሚቆጠሩ የፈንጂ ሳጥኖችን ያገኘዋል። ይህም ታላቅ ፍንዳታን አስከትሎ በቤተ መንግስት ውስጥ ያለውን ሁሉ ያጠፋል። የምትወደውን ሚስቱን ሞት ካየ በኋላ ስኮት ተቆጥቶ የተፈታተኑትን ብቻውን ለመጋፈጥ ይወስናል። ሆኖም የመጀመሪያውን ጥይት ከመተኮሱ በፊት ቢም በደረቱ ላይ ጥይት ያርከፈክፍበታል። የእንግሊዝ ዘውድ አጋሮችን በሙሉ ካስወገዱ በኋላ ጥንዶቹ ከቤተሰቦቻቸው ጋር ይገናኛሉ። ራጁ ከብዙ ዓመት መለያየት በኋላ ከእጮኛው ጋር በመገናኘቱ በጣም ደስተኛ ነው። አብረው ብዙ የጦር መሳሪያዎችን ይዘው ወደ መንደራቸው ይመለሳሉ። ራጁም በመጨረሻ ገና በልጅነቱ ለአባቱ የገባውን ቃል ይፈጽማል። ቢምም ተልእኮውን በተሳካ ሁኔታ አጠናቆ ሞሊን በሰላም ወደ ቤቷ ይወስዳታል። ልጅቷ እናቷ የሞተች ቢመስላትም እናቷ ከጥቃቱ ተርፋለች። እሷንም በማየቷ በጣም ደስተኛ ናት። ስለዚህ ፊልማችን እዚህ ላይ ያበቃል። ለተጨማሪ የፊልም ታሪኮች ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ጊዜ እስከምንገናኝ ሰላም ቆዩን።